ሁሉንም ነገር በቃ ለመጋፈጥ ቆርጣ ወጣለች። በቃ ሀዊ ወስናለች። በቃ ያው አንድ ቀን ሙሉ ነው ስልክ ለሰዓታት ተለያይተን አናውቅም። አንድ ቀን ሙሉ ነው ስልክ የተቀጨኝና እስቲ ሜቢ ጓደኛዋ ጋር ሄድና ያለውን ነገር የተፈጠረውን ነገር ምናልባት ያው ሴት ለሴት ይባላል አይደል? ምናልባት ለጓደኛ የምታማክራት ነገር ካለና ይሄ የደረሰችበትን ነገር ለኔ እርግጠኛ መሆን ያልፈለገችበት ጉዳይ ካለ ከጓደኛዋ እንሰማለን። ቤተሰብ አሁን መለመናችሁ ነገር ማለት ነው በቃ ከሀዊ ጎን ከኤርሜላ እህት ጎን እንድትሆኑልኝ ነው የምፈልገው። ምክንያቱም እቺ ልጅ እውነት በቃ በጣም እኮ ነው የምታሳዝነው። እግዚአብሔርን እኔ በቃ ሁኔታዋ ሐሳቧ በቃ መልካም ሐሳብ ስለሆነ ነው ልረዳት የተዘጋጀሁት። በውስጥ ያ የማይረባ ደባሪ ልጅ ስሙን እንኳን መጥራት የሚከብድ አቤል ተብዬ ግን ማለት ነው ከሀዊ ጋር በጣም እዚህ የሚባል ደረጃ ላይ ደርሷል አሁን ላይ ማለት ነው። እኔ እናቴን እንባዋን ማበስ እፈልጋለሁ። በሀገር በከተማው በምድሩ አሰድባናለች፣ ቤተሰብ የላትም እስከመባል ደረጃ ደርሰናል እያለች ነው። ጥርሷን ነክሳን የተነሳችው፣ ልቧን ሞልታን የተነሳችው፣ አይኗን ጨፍና አድርጋ ነው እየተጓዘች ያለችው። በቃ ማንንም መስሚያ ወጣት ነው በዚህ ሰዓት። ስለዚህ ዛሬ ከኪያ ጋር ተጣልታለች። አዲስ አበባ ሄዳ መጣ ከአቤል ጋር ተጣልታ መታለች። ችግር ተፈጥሯል። ስለዚህ ምን እኔ አሁን ላይ የእናንተ ደዋ ያስፈልገናል። ሰላም 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 ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ፈጣሪ ይመስገን እኔ ያለው እግዚአብሔር ይመስገን። እንግዲህ ሰሞኑ እያያችሁ ነው ሁሉንም ነገር ቤተሰቦች። ትንሽ የሚደብር ነገር ነው ያለው። ነገሮች በጣም ሲሆን ስር እየሰደዱ ደስ የማይል ቦታ ላይ ነው እየደረሱ ያሉትና ሰሞኑ ሀዊ አዲስ አበባ ሄዳ ነበር። አብሬያት ሊሄድ አልቻልኩም በግል ምክንያት፣ ግን በራሷ ሄዳ ያለበትን ሁኔታዎች ስትጋፈጥ ነበረ። በጣም ብዙ ነገር አድርጋለች። ከአቤል ጋር ተገናኝተዋል። ሰጣ ገባ ውስጥ ገብተዋል። ደስ የማይል ነገር ተፈጥሯል። በዚህ አጋጣሚ ማመስገን እፈልጋለሁ እዩኤልን ኢንተርቴይንመንት እዩን ሁለታችሁን ማመስገን እፈልጋለሁ። በጣም የተባበሯት እውነት የሩታ መከቶች የሆኑ ሩታ ጎን የነበሩ በቃ የሷን ደስታ የሚፈልጉ ማለት ነውና ሀዊን በጣም የተባበሯት ነበር የነበሩትን እና ያ የማይረባ ደባሪ ልጅ ስሙን እንኳን መጥራት የሚከብድ አቤል ተብዬ ግን ማለት ነው ከሀዊ ጋር በጣም እዚህ የሚባል ደረጃ ላይ ደርሷል አሁን ላይ ማለት ነው። እና መጨረስ ያለባትን ነገር ጨርሳ መታለች። ግን ቤተሰቦች ከአዲስ አበባ እንግዲህ ዛሬ ነው ሀዊ ተመልሳ የመጣችው። እኔንም ማናገር አልፈለገችም። በጣም ስሜታዊ ሆናለች። በጣም አግሬሲቭ ሆናለች ከመነግራችሁ በላይ ቤተሰቦች። እውነት እኔ እንጃ በዚህ ልክ ለምን እንደሆነች ልታስረዳኝ አልሞከረችም። ምክንያቱም የቤተሰቧን ሕልውና ነው ለመታደግ ጉዟን የጀመረችው ማለት ነው። ምክንያቱም ከጎኗ ነበርኩኝ አሁንም ነኝ። ግን ስሜቷ አሁን ያለችበት በጣም ጥሩ ነገር ላይ አይደለም ያለችውና ይሄን ስሜቷ አብሬ ባለመሆኔ አዲስ አበባ ባለመሄዴ የሆነ ነገር እኔ ከፍቶኛል ቤተሰብ። እውነት ቀጥታ ቡታጅራ ከተማ ላይ እንደገባች ቀጥታ ኪያ የሚባለውን አሳየኝ አለች። እኔ ምን እየተፈጠረ እንደሆነ አላውቅም። የዛን የማይሳል ጨርስ ደግሞ ይሄኛው እሱን አሳየኝ ብላ ከኪያ ጋር ግብግብ ውስጥ ነው የተገባው። ኪያ ቱብ ታውቁታላችሁ። ከሱ ጋር አሰጣ ገባ ውስጥ ነው የገባ ነው። የሚያስጠላ ነገር ነው። እኔ በጣም ውስጥ ጭንቀት ውስጥ ነው ያለሁት እኔ በዚህ ሰዓት። እሷ ደግሞ በቃ ከልቧ በቃ አላር በቃ ልቧ በቃ ምንም መፍራት ሰው ትንሽ እንኳን አይፈራም። በቃ ምንም አትፈራም። ሁሉንም ነገር በቃ ለመጋፈጥ ቆርጣ ወጣለች። በቃ ሀዊ ወስናለች። በቃ ከየትኛውም ዩቲዩበር ጋር አሁን ከኪያ ጋር መጣ ቴል አብርሃም እድራለሁ ምናምን እያለች ከሱ ጋር በቃ የሚደብር እዚህ ጋር ማትሉት ነገር ነው የተፈጠረው። ገብቼ አገላግያለሁ ገብቼ ነገሮች በቃ ያው ፖላይት በሆኑ መንገድ ትትና በተሞላበት መንገድ ይሳካል ብዬ እኔም እያሰብኩ ነበረ። ግን ሳያቸው ሁኔታዎች በዛ ልክ እየሄዱ አይደል፣ ሊሄዱም አልቻሉ ቤተሰብ። ምክንያቱም እሷ ቆርጣለች። አው እንዴ እኔ ኪያን ካልገደልኩ ብላለች እንዴ። ምክንያቱም አሁን ላይ እኔ እንጃ ጥሩ ነገር የሚፈጠር አይመስለኝም ቤተሰቦች። እውነት እኔ
አሁን እስከ መጨረሻው ድረስ እኔ ከጎኗ ነኝ። ኦልሬዲ በቃ ማድረግ ያለብኝ ነገር ሁሉ ላረግላት ዝግጁ ነኝ ቤተሰብ እና ቤተሰቦች እኔ አሁን የምለመናችሁ ነገር ማለት ነው በቃ ከአዊ ጎን ከሄርሜላ እህት ጎን እንድትሆኑልኝ የምፈልግ። ምክንያቱም እቺ ልጅ እውነት በቃ በጣም እኮ ነው የምታሳዝነው እግዚአብሔርን። እኔ በቃ ሁኔታዋ ሐሳቧ በቃ መልካም ሐሳብ ስለሆነ ነው ልረዳት የተዘጋጀሁት። በውስጥ መስመር አንተ ምንድነው እሷ ምንድነው ምን በቃ የሆነ እዚህ ግባ የማይባል ነገር እያላችሁኝ ያላችሁ ልጆች አላችሁ። እቺ ልጅ እኮ አዊ እኮ እያደረገች ያለችው ነገር ለሩታ ምንም አቋርለችም። አዊ ግን የእህቷን ህይወት ስትታደግ እዛ ጋር ሩታ እፎይ ትላለች። ለምን ሄርሜላን ካሸሸችላት ማለት ነው። የሩታንም ህይወት በእግረ መንገድ እየታደገች ነው፣ የቤተሰቧንም ህልውና እየታደገች ነው። ቤተሰብ እኮ በጣም ተጨንቋል። እኔ ቤተሰቦች የሷ ቤተሰቦች እግዚአብሔርን በጣም ተጨንቀዋል፣ አንገት ደፍተዋል፣ ተሸማቀዋል። የሴት ጀግና ስላላቸው የእውነትም እያየናት ነው። የሴትን ጀግና ስለሆነች እንጂ ማለት ነው። ይሄን ነገር እኮ 3-2 ወንድ አይመልሰውም፣ አያከናውነውም፣ አያደርገውም። በጣም ብዙ ነገር እየጣረች ነው። ፌዴራል ድረስ ክስ ሄዳ እህቴን እስከማማገጥ አንድ ባለትዳር ወንድ አንድችን ልጅ ያው እንግዲህ ሄርሜላ ያው ምንም ያው የሁለት ታናሿ ነች ያው። ስለዚህ በህግ እንደሚያስጠይቀው በጠበቃዋ በሀዊ ጠበቃ ተረጋግጦላታል። በህግ ያስቀጣል። አንድ ባለትዳር ወንድ ልጅ ያለው አባት ሴቷ ፈልገውም ትምጣ ሳትፈልገውም ትምጣ ከሷ ጋር ሆኖ መገኘትና ከሷ ጋር አላስፈላጊ ድርጊቶችን ማድረግ አሁን ባለንበት ህገ መንግስት ወንጀል ነው፣ ያስቀጣል፣ ያሳስራል። ይሄም ነገር ደግሞ አልፎ ተርፎ ለሄርሜላ የሚተርፍ ስለሚችል ሀዊ የተማረችም ስለሆነች ጠንቃቃም ስለሆነች የቤቱ ራስ ታላቅም ስለሆነች ዋጋ እየከፈለች ነው፣ እየደከመች ነው። ከጎኗ ልትሆኑ በቃ ይገባል። ቤተሰብ ልታበረታቷት ይገባል። የእናንተ አቅም የእናንተ ድጋፍ ያስፈልጋታል። የያዘችው መልካም ነገር ነው። የያዘችው እውነት ነው። እውነት ነው። ማንም ሰው በእናንተ ሰንበድ ይሄን ቪዲዮ የምታዩት እህታችሁ ትዳሯ ሲፈርስ ቆማችሁ ማየት ያስችላችኋል? አያስችልም። የቤተሰብ ወይ ጓደኛችሁ ትዳር ባላስፈላጊ ነገር ሲፈርስ ማየት ያስችላችኋል? አያስችልም። ከባድ ህይወትም እስከ መስጠት ደረጃ ያደርሳል አይደል ቤተሰብ። ስለዚህ እኔ ማለት ይቀርና ሀዊ ነሽ እንበል። ሀዊ የያዘችው እህቷን መሰብሰብ ነው። እህቷን የምትሰበስበው ደግሞ የሁሉ ስር የሰደደ ችግርን ሀዊ መታ በአንድ ቀን አትፈታው። ጥርስና እኮ ምላስ ይጋጫል። ሰው ሰንበድ የሆነ ሰው እኮ ቢጋጭ እኮ ሄደ ዝም ብላ አታስታርቀው፣ ዝም ብላ አትፈታው። ዝም ብሎ በአንድ የሚሆን ነገር የለም። ሁሉም ነገር ዋጋ መክፈል ያስፈልጋል። ዋጋ በመክፈል ላይ ያለች መንገድ ላይ ያለች ጀግና ሴት ነች። ቤተሰቦች እኔ ግን እናንተን መጠየቅ አንድ ነገር ፈልጋለሁ። ሙስሊሞችም ክርስቲያኖችም ፕሮቴስታንቶችም በእምነታችሁ እንድጸልዩላትና ያሰበችው ነገር እንዲሳካለትና ድካሟ ግብ እንዲያገኝ ቤተሰቧም እንዲኮራባት እንዲመረቃት ጭምር እናንተ ከጎኗ ሆናችሁ እንድታበረታቷት ፈልጋለሁ፣ እንድታግዟት ፈልጋለሁ። ቤተሰቦች እውነት እኔ ሞራል እንደውም ዛ አሁን መታ ኦቨር ነው የሆነችብኝ። ኪያን አሳየው ምንድነው? ተረጋጊ። ምንድነው? ኪያ ማግኘት ፈልጋለሁ። ኪያ ካሜራ ይዘው ነው ይጠብቃል። ከሱ ጋር ሰጣ ገባ ውስጥ ገብተዋል። ከባድ ነው፣ ችግር ነው የተፈጠረ ያለው። ስለዚህ ጸልዩላት ምላችሁ ምንድነው? እዚህ ጋም ከአብርሃም ጓደኞቹ ጋር እየተጋጨሽ ነው፣ ከአብርሃም ጋር እየተጋጨሽ ነው። ቤተሰቦች ገብቷቸዋል። ከአቤል ጋር እየተጋጨሽ ነው። ስለዚህ ቀጣይ ምን ሊፈጠር ይችላል ነው። ለዛ ነው እኛ በጉልበት በአቅማችን አይሆንም። ቤተሰቦች የእናንተ ጸሎት፣ የእናንተ ድጋፍ፣ የእናንተ ብርታት፣ በቃ የእናንተ ድዋ ያስፈልገናል። ይህንን ትዳር መታደግ ብቻ ሳይሆን ማነው አብርሃምና ሩታን ተዋቸው ይቅር። ግን እሷ እያለች ያለችው እኔ እናቴን እንባዋን ማበስ እፈልጋለሁ። በሀገር በከተማው በምድሩ አሰድባናለች፣ ቤተሰብ የላትም እስከመባል ደረጃ ደርሰናል እያለች ነው። ጥርሷን ነቅሳን የተነሳችው፣ ልቧን ሞልታን የተነሳችው።
አይኗን ጨፍና አድርጋ ነው እየተጓዘች ያለችው። በቃ ማንንም መስሚያ ወጥጥ ነው በዚህ ሰዓት። ስለዚህ ዛሬ ከኪያ ጋር ተጣልታለች። አዲስ አበባ ሄዳ መጣ ከአቤል ጋር ተጣልታ መታለች። ችግር ተፈጥሯል። ስለዚህ ምን እኔ አሁን ላይ የእናንተ ደዋ ያስፈልገናል። በዚህ አጋጣሚ ደግሞ መናገር የምፈልገው ነገር አለ። በቃ አትቆሽሹ። አንዳንድ ሰዎች አላችሁ የሄርሜላ የሆነ እያደረጋችሁ ነገር ምናምን እያላችሁ በየሚዲያው እየመጣችሁ ያላችሁ ቤተሰብ፣ ትክክለኛ ሄርሜላ ያላት አንድ ሀዊ ነች። አንድ እህቷ ውጪ ነው ያለች፣ የሁለት ታላቋ ነች። ቤተሰቦች ከዚህ ውጪ ሄርሜላ እህት የላት። ማረጋገጥ እንፈልግላችሁ ነገር ይሄን ደግሞ እስከ ጥግ አረጋግጥላችኋለሁ እኔ ቤተሰቦች። ይሄ ነገር እዚህ ደረጃ ይደርሳል ብላ አልነበረም። ታገሰ ቁጭ ያለችው እስከዛሬ ሀዊ እዚህ ደረጃ ይደርሳል ብላ አልነበረም። እስከዛሬ ታገሰ ቁጭ ያለችው ቤተሰቦች። ስለዚህ አሁን የሆነ ሆኗል። እኔ ሀዊን ለማረጋጋት እሞክራለሁ። ጥሩ ሙድ ላይ አይደለም፣ ደስ የሚል ሙድ ላይ አይደለም ያለችው። የኛ ቤተሰቦች በእውነት ደስ የሚል ነገር ላይ አይደለም ያለችው። በጣም ተናዳለች። በዚህ ልክ ደግሞ መጥፎ ነገር ውስጥ እንድትገባብኝ አልፈልግም። ለዛ ነው ደጋግሜም አብዝቼም ጸሎት አድርጉልኝ እያልኳቸው ያለሁትና ስልኳን ዘግታለች። እኔም ማግኘት አልፈለገችም። በቃ አንተን እዚህ ውስጥ መክተት አልፈልግም። እኔ ጨርሰዋለሁ ሁሉንም ነገር። አንተን ጠላት እንድታፈራ ሳሚ፣ በዙሪያ ጠላቶች እንዲኖሩ አልፈልግም። በቃ እኔ ጉዳዩን ጨርሰዋለሁ እስከ ማለት ደረጃ ደርሳለች። እኔ ሀዊ እኔ ሰውም እንዲያቀልኝ ወዴስ እንዲያቀልኝ እፈልጋለሁ። የኔ ጀግና እኔ ደከመኝ ሰለቸኝ አላልኩም። ሁሌም ከጎንሽ ነኝ። ቤተሰቦች አዲስ አበባ ተፈጥሮ ከመጣች በኋላ ያ ሁሉ ችግር ስልኳን እዚህ መታ ከኪያ ጋር ከተጋጩም በኋላ ጥሩ ነገር አይደለም ያየውባት። ላገኛት ስሞክር ስልኳንም ዘግታለች። ምን እንደተፈጠረ አላቅም። የኔ ቤተሰቦች ጓደኛ አለች፣ በጣም ምርጥ ጓደኛ፣ እኔ የማቃት በቅርብ የማቃቸው ጓደኛዋ ነች እና እስቲ ምናልባት እሷን ለማግኘት አሁን ሀዊ ለማግኘት ብዙ እየሞከርኩኝ ነበር። ያው አንድ ቀን ሙሉ ነው ስልክ ለሰዓታት ተለያይተን አናውቅም። አንድ ቀን ሙሉ ነው ስልክ የዘጋችብኝና እስቲ ሜቢ ጓደኛዋ ጋር ሄድና ያለውን ነገር የተፈጠረውን ነገር ምናልባት ያው ሴት ለሴት ይባላል አይደል? ምናልባት ለጓደኛ የምታማክራት ነገር ካለና ወይ የደረሰችበትን ነገር ለኔ እርግጠኛ መሆን ያልፈለገችበት ጉዳይ ካለ ከጓደኛዋ እንሰማለን። ቤተሰብ እኔ ቤተሰቦች፣ ስለዚህ ጓደኛዋን እናገኛታለን። ሁላችሁም ግን እኔ ቤተሰቦች በቃ ክርስቲያኖችም ጸሎታችሁ፣ ሙስሊሞች፣ ፕሮቴስታንት ሁላችሁ በጸሎታ አስቡ። እንዲሳካለን ይሄ ነገር እንፈልጋለን፣ እንዲሆን እንፈልጋለን። እኛ ቤተሰቦች በቃ ነገሮች በዚህ በቃ ደስ በሚል ሁኔታ ላይ ተሳክቶላት ሀዊ ማየት የምትፈልጉ አላችሁ። አይዞሽ በርቺ፣ አለንልሽ፣ ከጎንሽ ነን የምትሉ አላችሁ። በጣም ደስ ይላል። ለሁላችሁም ላከበራችሁን ሁላ ፈጣሪ ያክብራችሁ፣ እግዚአብሔር ያክብርልን ነው ማለት የምፈልገው። ምክንያቱም ሁላችሁንም ያው እውነት ስለምትፈልጉ ጥረትን ያለውን ነገር የተጀመረ ጉዞ መልካም ጉዞን ማየት ስለምትፈልጉ ሁላችሁም ከጎናችሁ ሆናችሁ እርዱን፣ እንተጋገዝ ነው የምንለው። ምክንያቱም ብቻ አንድ እንጨት አይነድም ነው የሚባለውና ስለዚህ አንድ ላይ ስንሆን ነው ውጤቱን ማግኘት የምንችለው። እህታችንም እንዲሳካላት ትፈልጋለሁ። እኔን የመረጠችበት አንድ ምክንያት አለ። እኔ መጣ ነው ለማስቆም እየጣረች ያለችው፣ የእህቷን ህይወት ልታደግ እየሞከረች ያለችው በእኔ መጣ ነው። ቤተሰቦችና እወዳችኋለሁ፣ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ ማለት ፈልገው ቀጣዩን የደረስኩበትን ነገር ሁሉንም አሳውቃቸዋለሁ ስር በስር ተከትዬ ማለት ነው። ምክንያቱም ጸሎት አድርግልኝ ክፉ ነገር እንዳይፈጠር በሀዊ ላይ እውነት ቤተሰብ እኔ በራሴ አሁን እግዚአብሔር ይሁን ነው ማለት። ምክንያቱም ከአብርሃም ጓደኞች ጋር ተጣልታለች። እዛ ሄዳ መጥፎ ነገር አድርጋ ነው የመጣችው። በእርግጥ ልቧንና አቅሟን ጅግንናዋን ሳልወድላት ቀርቻ አይደል፣ ግን ከዚህ ደግሞ ጀርባ የሚመጡ ችግሮች ሊኖሩ ይችላሉና እግዚአብሔር ነገሩን ያስተካክለው ነው።
አንፈራም፣ ከጎኗ ነን፣ ሁሉንም ነገር እናያለን። ግን ሴት ልጅ ስለሆነች እንድትሰበር ስለማልፈልግ ሴት እናትም ሀገርም ብዙ ነገር ነች፣ እህትም ብዙ ነገር ነች አይደል? ስለዚህ አቅሟ ከፍ እንዲልልኝ የምፈልገው ሀሳቧ እንዲሳካልኝ እንደኔ የምፈልገውና ማለት ነው። ስለዚህ ቤተሰቦች እኛዋን ያለችበትን ደዋውዬ አግኝቼ ያለውን ነገር የማሳውቃቸው ነው። እስከዛ ለአሁንም ለኔም ጸሎት አድርጉልን። እወዳችኋለሁ። እናትዬ ማምዬ